ተመቼ ንጉሴ የተባለ ጎጃሚ አቅራሪ በቅርብ ዓመታት ውስጥ በተወደደለት እሬ ወንዳመል የተሰኘ ሽለላ ውስጥ የአማራይቱ ልጅ ባለ ሃይማኖት ከወደደው ጋር አብሮ የሚሞት የሚል ፉከራ አካቶ ነበር። በዚህ ሰሞን በፋኖና በአማራ ብልጽግና ሰፈር የሚሰማው ወሬ ግን ዘላቂ ጥቅም እንጂ ዘላቂ ወዳጅ ብሎ ነገር የለም የሚለውን የዘመናዊ ፖለቲካ ሀሁ በተግባር የሚያሳይ ሆኗል። የጠቅላይ ሚኒስትር አብይ አህመድ አሊ የልብ ሰው የሚባሉት የቀድሞ የደህንነት ሰው የአሁኑ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና በራሳቸው በተመስገን ጥሩነህ ምርጫ በጭንቁ ጊዜ የአማራውን ክልል ይምሩት ተብለው የተሾሙት አረጋ ከበደ ለጋስ በፋኖነት ተጠርጥረዋል እየተባለ ነው። በኢትዮጵያ መንግስት ውስጥ ሆነው ፋኖ በተባለው የታጠቀ ቡድን የውስጥ አርበኝነት የሚያገለግሉ አመራሮች በፋኖዎች ዘንድ ቀኝ ተብለው እንደሚጠሩ በቅርብ ጊዜ ውስጥ ፋኖን እየከዱ ወደ ሰላማዊ ፖለቲካ እንደተቀላቀሉ የሚገልጹ አመራሮች በነ ካፕቴን ማስረሻ ሰጤ የአሻራ ሚዲያ መሪ በነበረው ኤልያስ ደባሱና የፋኖ የደህንነት ክንፍ ነበርኩ በሚለው ያረጋል አያና የተገለጸ ነገር ነው። በአማሮች ዘንድ ቀኝ የምትለው አቃል በቅርብ ዓመታት ውስጥ ወልቃይት ብረሳሽ ቀኝ ትርሳኝ በሚል መፎክር ውስጥ የምትደጋገም ነበረች። ቃሏ በጎንደር አማሮች ዘንድ በብዛት ሳትወደድ አትቀርም። እንደ ደረጀ ደገፋው ያሉ የጎንደር ዘፋኞች በሙዚቃዎቻቸው ውስጥ ተጠቅሟ ትገኛለች። በአማራ ፋኖ እንቅስቃሴ ውስጥ ደግሞ የውስጥ አርበኞች ወይም የሰርጎ ገቦች መጠሪያ ሆና እያገለገለች ነው ተብሏል። የቀኝ እንቅስቃሴ ዘፍጥረት ይልቃል ከፋለ ከተባሉት የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ባለስልጣንነት ጊዜ እንደሚጀምር መረጃዎች እየወጡ ነው። በአማራ ፋኖ በጎጃም ውስጥ የደህንነት ሰው እንደነበር የሚገልጸው ያረጋል አያና በኤርሚያስ ለገሰ በኩል ሲናገር እንደሚሰማው ከሆነ ይልቃል ከፋለ ገና ፋኖ በአደባባይ 4 ኪሎ ገባለው ብሎ ሳይናገርና በአስተዳዳሪነት ይመሩት የነበረውንም ክልል ሳያፈራርሰው ውስጥ ለውስጥ ይደግፉት ነበር። ሁላ ያረጋል አያና እንደሚለው ከሆነማ ይልቃል ከፋለ የተባሉት የአማራ ብልጽግና ሰው የፋኖ ቀኝ እጅ ሳሉ ለነዘመነ ካሴ የቡድን መሳሪያ ገዝተው እስከ መስጠት ደርሰዋል። አንድ የአማራን ፖለቲካ በቅርብ የሚከታተሉ የፖለቲካ ሳይንስ ተማሪ ለጣቢያችን በሰጡት መረጃ መሰረት የአማራ ብልጽግና ካድሬዎች ከፕሪቶሪያ የሰላም ስምምነት ማግስት በአብይ መንግስት ላይ ተስፋ የመቁረጥ አዝማሚያ ታይቶባቸው ነበር። በተለይ አማሮችን በመላ ኢትዮጵያ ያላዳኝ መገደል፣ ወደ አዲስ አበባ ከተማ እንዳይገቡ መከልከል፣ እንደ ወልቃይትና ራያ ባሉት አማራ ርስቶች በሚላቸው መሬቶች ላይ እርግጠኛ ለመሆናቸው ወዘተ ተደማምረው የአዲሱ ብአዴን ሰዎች በአዲሱ አለቃቸው አብይ አህመድ አሊ ላይ እንዲሸፍቱ ተገፋፍተው ነበር ተብለናል። የዚህ እንቅስቃሴያቸው ተግባራዊ ውጤት የአማራን ህዝብና በሰሜኑ ጦርነት ሰበብ በወታደራዊ ዝግጁነት የተጠናከረውን የአማራ ልዩ ኃይል በመምራት በቀናት ውስጥ በሰላሌ ሜዳ ተጉዘው እንጦጦ ላይ በመዘቅዘቅ ዳግማዊ ምኒልክ ቤተመንግስት የመከሰት ግብ ይዘው እንደነበረ የፖለቲካ ተንታኙ ይገልጻሉ። ኦሮሞዎቹ አብቹ አባመላ የሚሏቸውና ራሳቸውን የበሻሻ አራዳ ብለው የሚገልጹት አብይ አህመድ አሊ ግን እንኳን ሲሸጡኝ ሲስማሙኝ አውቃለሁ በሚል ብሂል ቶሎ ነቅተው በጀነራል አሳምነው ጽጌ መንፈስ የተደራጀውን የአማራ ልዩ ኃይል ይፍረስ እንዳሉ ተገልጿል። ያ የአብይ አህመድ አሊ መንግስት ልዩ ኃይሎችን የማፍረስ ዘመቻ የዛሬውን የአማራ ፋኖና የመንግስታቸውን ቅልጥ ያለ ጦርነት ይፋዊ ያደረገ አጋጣሚ ነበር። በቅርብ ቀናት ውስጥ ከአንድ አፍታ ሚዲያ ጋር ቆይታ የነበራቸው የጥንት የጠዋቱ የዋት ታጋይ ጀነራል ዮሐንስ ገብረ መስቀል ደግሞ የአማራ ብልጽግና አመራሮች ከአብይ አህመድ አሊ ተደብቀው ከኢሳያስ አፈወርቂ አብርሃ ጋር ወዳጅነት ከመሰረቱ ቆይተዋል ይሉናል። ያ የኢሳያስ አፈወርቂ አብርሃና በጀነራሉ ውንጀላ ውስጥ በስም ያልተጠቀሱት የአማራ ክልሉ የዚያኔው ፕሬዝዳንት ምስጢራዊ ግንኙነት የምጽዋ ወደብን ለአማራ ብቻ የሚሰጥ እንደነበረም ተገልጿል። ጀነራል ዮሐንስ ገብረ መስቀል እንደሚሉ ከሆነ ኢሳያስ አፈወርቂ አብርሃ አማሮች ለዓመታት የሚቋምጡለትን ቀይ ባህር በኤርትራ በኩል አክሰስ የማድረግ ህልም ምጽዋን በመስጠት አሟልተውላቸው ከትልቁና ጤፍን ጨምሮ ለዓለም መድኃኒት የሆኑ ምርቶችን ከሚያመርተው ክልል የምግብ ብሎም የኢንዱስትሪ ጥሬ ዕቃ የመውሰድ ግብ ይዘው እየተንቀሳቀሱ ነበር። ጀነራል ዮሐንስ ገብረ መስቀል እንደሚገልጹት ከሆነ በዚያን ጊዜ ፖለቲካ አሰላለፍ መሰረት ትግራይ ለኢሳያስ አፈወርቂ ጠላት ስለነበረች የባህር ዳርና የአስመራ ምስጢራዊ ግንኙነት ከምጽዋ ተነስቶ በዋና ከተማዋ አስመራ በማለፍ በ2013 ጦርነት ማግስት በአማሮች እጅ በገባችው ሁመራ ከተማ አድርጎ ወደ ጎንደር በመጓዝ የሚከወን ነበር። ይህ ውጥን ተይዞ ሰበዝና ግራምጣ ተገኝቶለት ለአለላ ሳይበቃ አብይ አህመድ አሊ ከዙፋን ማዳን ዘመቻቸው ነቅተው ኢሱንና የአማራ ክልሉን ፕሬዝዳንት እንደበታተኗቸው ጀነራሉ በአደባባይ ተናግረዋል። እኛ አብይን ትተው ወዳጅነታቸውን ከኢሳያስ አፈወርቂ አብርሃ ጋር አድርገው ነበር የተባለላቸው የአማራ ብሔራዊ ክልላዊ መንግስት አስተዳዳሪ በስም ባይጠቀሱም በዚህ ሰሞን እየወጡ ካሉ መረጃዎች አንጻር ይልቃል ከፋለ ሊሆኑ ይችላሉ ብሎ መገመት ይቻላል። በዚህ ምክንያት የዝግጅት በሚሰናዳበት ጊዜ ሰማይ ይውጡ መሬት ይግቡ የማይታወቅላቸው
ዝም ጭጭ ያሉት ይልቃል ከፋለ ማን ናቸው ብሎ መጠየቅ ይበጃል። ስምንተኛው የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር የነበሩት ይልቃል ከፋለ ባለ ንጹህ ፒኤችዲ ናቸው። የደብረ ማርቆስ ዩኒቨርሲቲ ምክትል ፕሬዝዳንትም ነበሩ። በለስላሳና ቁጥብ አንደበታቸው የሚታወቁት ይልቃል ከፋለ ወደ ክልል አስተዳዳሪነት ከመምጣታቸው በፊት የአማራ ብሔራዊ ክልላዊ መንግስት ትምህርት ቢሮ ኃላፊም ነበሩ። የትውልድ ቦታቸው ጎጃም ውስጥ ያቤ ጉብኛ ቀዬ የሆነው አቸፈር ነው። አቸፈር ለዘመነ ካሴ ባውቄ ትውልድ መንደር ሜጫም ቅርብ ነው። ይልቃል ከፋለ ወደ ባህር ዳሩ የአማራ ብሔራዊ ክልላዊ መንግስት አስተዳዳሪነት ወንበር የመጡበት ጊዜ መስከረም 2014 ዓ.ም ነበር። ጊዜው ድህረ 2013 ምርጫ መሆኑ ነው። ሁኔታውም የ2013ቱ በአማራ ላይ የተፈጸመ የህወሓት ወረራ ዋዜማ ላይ ነበር። ይልቃል ከፋለ የአማራ ብሔራዊ ክልላዊ መንግስትን መምራት በጀመሩ በሁለተኛ ወር የጎንደርና የወሎ አማሮች በትግራይ ታጣቂዎች ተወረው ተበድለዋል። ቢሆንም ግን ይልቃል ከፋለ ከባዱን የህወሓት ኃይሎች ወረራ በአማራ ፋኖ፣ በአማራ ልዩ ኃይልና በተባበረው የክልላቸው መንግስት ሰራተኛ መክተው ታሪክ የሰሩ አስተዳዳሪ ናቸው። የ2016 ዓ.ም አጋማሽ ወራትና የ2015 ዓ.ም ብዙዎቹ ወራት ለይልቃል ከፋለ ፈታኝ ነበሩ። ፋኖ በኢትዮጵያ መንግስት ላይ በይፋ ማክሮፉን የገለጸበት ጊዜ ያ ነው። ብአዴንና ህወሓትም ጦርነታቸውን አልጨረሱም ነበር። እናም ይልቃል ከፋለ በአንድ በኩል ጠና ያለ የህዝብ ድጋፍ የነበራቸውን የወንዛቸውን ልጆች እነ ዘመነ ካሴን ጎን ለጎን አብሯቸው በዓላትን በማክበር እያባበሉ፣ በሌላ በኩል የአራት ኪሎ አለቆቻቸውን ለማስደሰት ራሳቸውን እነ ዘመነን እያሰሩ ደግሞ እነ እስክንድር ነጋን በፖሊስ ከተያዙ በኋላ እያስለቀቁ ሲዋልሉ ቆይተው በሐምሌ ወር መጨረሻ 2015 ዓ.ም በአማራ ወጣቶች ተባረው ወይም በአብይ አህመድ አሊ መንግስት ታስረው አዲስ አበባ ገብተዋል። ይልቃል ከፋለን የተኳቸው በዚህ ሰሞን ከአንድ የመከላከያ የክብር አባል ነው ከተባለ ጸሐፊ በኩል የፋኖ ቀኝ እጅ ናቸው የሚል ውንጀላ የቀረበባቸው የአሁኑ የአማራ ብሔራዊ ክልላዊ መንግስት አስተዳዳሪ አረጋ ከበደ ለጋስ ናቸው። እንደ እውነቱ አረጋ ከበደ ለጋስ እድለኛ አይደሉም። እንደ መይሳው ካሳ የሚያዋክብ ሰላም አልባ ክልል እየመሩ ነው። አረጋ ከበደን ከቋረኛው ካሳ ጋር በማወዳደር ቀዳሚው ሰው አብይ አህመድ አሊ ናቸው። አጼ ቴዎድሮስ በዘመናቸው የ5 ሚሊዮን አማሮችና ተጋሮች መሪ እንደነበሩ በተለይ በእንግሊዞች ተጽፏል። አብይ ግን አረጋን የ50 ሚሊዮን አማራ መሪ ነህ ብለው ያጽናኗቸዋል። ለዳግማዊ አጼ ቴዎድሮስ አስተዳደር ፈጽሞ ያልተበገረው የአማራ ግዛት በደጃች ተድላ ጓሉ የተመራው ጎጃም ነበር። ለአረጋ ከበደም ፍጹም የከበዳቸው የአሁኑ የአማራ ግዛት ጎጃም ይመስላል። ራሳቸው አረጋ ከበደም ጎጃምና እርጅናው ጋ ውስጥ እንደተወለዱ እንሰማለን። የአማራ ምድር ነፍጥ ባነገበ ተቃውሞ በሚናጥበት ሐምሌ 2015 ዓ.ም አስተዳዳሪ ሆነው ከመሾማቸው በፊት የአማራ ብሔራዊ ክልላዊ መንግስት ወሳኝ ኩነት ምዝገባ ኤጀንሲ ዲሬክተር ነበሩ። እነ ጀነራል አሳምነው ጽጌ ከሞቱ በኋላ የክልሉን ሚሊሻ ቢሮ የመሩት አረጋ ከበደ ናቸው። አሁን ግን አረጋ ከበደ ለጋስን በቀኝነት የሚጠረጥሯቸው አካላት ብቅ ማለት ጀምሯል። ይህ የውስጥ አርበኝነትና ሰርጎ ገብነት ነገር በዘመናዊ የኢትዮጵያ ታሪክ ከሁለተኛው የጣሊያን ወረራ ጊዜ እስከ 1966 አብዮት ማግስት የሚታወቅ ነው። የኮሎኔል መንግስቱ ኃይለማርያም ለምሳ ያሰቡንን ቁርስ አደረግናቸው ፉከራ ምንጩ ከዚያው ነው። የዚህ ፉከራ መነሻ የሆነውንና ኢሃፓ በደርግ ውስጥ አስርጎ ያስገባቸውን የደርግ ቁልፍ ባለስልጣናት እንዴት እንደተመቱበት የሚገልጸውን ታሪክ በጨረፍታ ተጨዋውተንበት ዝግጅታችንን እንጨርሳለን። አሁንም አብራችሁን ዝለቁ። እያንዳንዷ ደቂቃና ሰከንድ አንድ ሰውን ከመኖር ወደ አለመኖር ከማራኪነት ወደ ምርኮነት ልትቀይር የምትችል መሆኗን አንዱ ባንዱ ላይ ሴራ የሚያውጠነጥነው የደርጉ ቋሚ ኮሚቴ ጠንቅቋ የትኛዋንም እንቅስቃሴ እንደሚዳቋ ጆሮውን አቁሞ በከፍተኛ ጥንቃቄ መከታተሉን ቀጥሏል። ሻለቃ መንግስቱ ኃይለማርያም ከሊቀመንበሩ ጀርባ በተለያየ አቅጣጫ ሲዘውሩት የኖሩትን የስልጣን መዘውር ከተነጠቁ በኋላ ይህች ጥር 26 ቀን 1969 ዓ.ም ደረሰችላቸው። ዕለቷን የሚያስታውሱ ሰዎች ጽፈው እንዳስቀሩልን ቀኗ ብራ ዕለቷም ሐሙስ ነበረች። ለህዝባዊ ሰራዊት ምረቃ ወደ ወለጋ ከሄዱት ከኮሎኔል አጥናፉ አባተና ከሌሎች እጅግ ጥቂት የቋሚ ኮሚቴው አባላት ውጭ ሁሉም ጉምቱ ባለስልጣናት በጠዋት የሥራ ገበታቸው ላይ ተደፍተው ስራቸውን ያከናውናሉ። ቀደም ሲል ስብሰባ እንዳለ የተነገራቸው የቋሚ ኮሚቴው አባላት ቦታቸውን ይዘው ሲጠባበቁ የተቀሩትን አባላትን ደግሞ መላእክተኛ እየተላከ ወደ መሰብሰቢያ አዳራሽ እንዲገቡ ተደረገ። ለስብሰባው የተመረጠው ቦታም በቀዳማዊ ኃይለ ሥላሴ ዘመነ መንግስት የንጉሠ ነገሥቱ ጽሕፈት ቤትና የሚኒስትሮች መሰብሰቢያ የነበረው ትልቅ አዳራሽ ነው። ስብሰባውን የጠሩት ሻለቃ መንግስቱ ስለነበሩ የቋሚ ኮሚቴ ምልአተ ጉባኤ ማሟላቱን ካረጋገጡ በኋላ ዛሬ በአስቸኳይ ስብሰባ የጠራ ነው የእድገት በህብረት ዘመቻ ይቀጥል ወይስ ይቋረጥ በሚለው ነጥብ ላይ ለመወያየት ነው። ሻምበል ፍቅረ ስላሴ ምንም እንኳን የቋሚ ኮሚቴው አባል ባይሆንም ከመካከላችን የተገኘው ስለ ዘመቻው ሁኔታ ለማስረዳት ነው በማለት
የስብሰባውን ትኩሳት ለኮሱት። እንደሚታወቀው የእድገት በህብረት ዘመቻ በከተማ ይገኙ የነበሩ ወጣት ምሁራን በገጠሪቱ ኢትዮጵያ በመዝመት ያልተማረውን ህብረተሰብ የሚያስተምሩበት፣ የሀገሪቱን እድገት ለማፋጠን የበኩላቸውን አስተዋጽኦ የሚያደርጉበት ሁለገብ ዘመቻ ነበር። ይህ ዘመቻ ገና ከጅምሩ ከዘማቹ ኩብልል አንስቶ ፊውዳሎች በተማሪው ላይ እስካደረሱበት ጥቃት ድረስ ብዙ እክሎች የገጠሙት ታላቅ ዘመቻ ነበር። በዚህ የተነሳ የእድገት በህብረት ዘመቻ ቢቀር የተሻለ ነው የሚሉ የህብረተሰቡ ክፍሎች ቁጥራቸው ቀላል የማይባሉና ጉዳዩ ብዙ ያነታረከ ስለነበር ነው ሻለቃ መንግስቱ ኃይለማርያም አወዛጋቢውን ጉዳይ በማምጣት ዘመቻው ይቀር ወይስ ይቀጥል በማለት ተሰብሳቢዎቹን ማነታረክ የጀመሩት። ይህችን አጀንዳ ተቀዳሚ ሊቀመንበሩ መንግስቱ ኃይለማርያም እንዳነሱ የቋሚ ኮሚቴው አባል ያልነበሩትና የእድገት በህብረት ዘመቻ አስተባባሪ የነበሩ ሻምበል ፍቅረ ስላሴ ወግደረስ ስለ ዘመቻው አጠቃላይ ሪፖርት ካቀረቡ በኋላ ውሳኔውን ለቋሚ ኮሚቴው በመተው ክርክሩ መጧጧፍ ጀመረ። አገራማን ነው አየሩም ሰላም ብለው ስብሰባውን የቋሚ ኮሚቴው አባላት ጀምረው ሐሳብ መለዋወጥና የጦፈ ክርክር ማድረግ ሲጀምሩ ድንገት ከሊቀመንበሩ አጠገብ የነበረው ስልክ መጥራት ጀመረ። ይህን ጊዜም ሻለቃ መንግስቱ ኃይለማርያም ስልኩን ቀልጠፍ ብለው አንስተው አዎ ኦኬ ብለው ስልኩን ዘጉትና ጓዶቼ ይቅርታ አድርጉልኝና ጎንደር አንድ ችግር አለ፣ እናንተ ስብሰባውን ቀጥሉ በማለት ከስብሰባው ወጡ። የጥር 26 ቀን 1969 ዓ.ም የዕለተ ሐሙስ ድራማም ፊሽካው ተነፋ። የወቅቱ ተቀዳሚ ሊቀመንበር በታማኞቻቸውና በሚያዙት ልዩ ኮማንዶ አማካኝነት ባቀነባበሩት ሴራ ነበር የስልክ ጥሪ የተደረገላቸው። በቋሚ ኮሚቴው ውስጥ እጃቸው እንዲያዝ የሚፈልጉት ጠቅላላ በስብሰባ አዳራሽ ውስጥ መግባታቸው እንደተረጋገጠና ስብሰባው እንደተጀመረ የመንግስቱ የቅርብ ረዳቶች ምናልባት ኮሎኔል ዳንኤል አስፋው እንደሆኑ ይገመታል የስልክ ጥሪ አደረጉላቸው። ይህን ጊዜ መንግስቱ በጎንደር ቀደም ሲል የነበረውን ያለመረጋጋት ችግር አመካኝተው ከስብሰባው እንደወጡ በልዩ ሁኔታ የሰለጠኑና እስከ አፍንጫቸው የታጠቁ ኮማንዶዎች የስብሰባውን አዳራሽ በርግደው ገቡና ያነገቡትን ጠመንጃ አቀባብለው በተሰብሳቢዎቹ ላይ ወደሩት። ከዚያም የሚሰማው ድምፅ እጅ ወደ ላይ የሚል የወታደሮች ድምፅ ብቻ ሆነ። ወታደሮቹ ወደ የተሰብሳቢዎቹ ጠመንጃቸውን እየደገኑ ትጥቅ ማስፈታት ሲጀምሩ እነ ተስፋዬ ገብረ ኪዳን ሽጉጣቸውን ለመስጠት ማንገራገር ጀመሩ። እና ለማየው ወታደሮቹን እኛም በመግደል ታሪክ አታበላሹ በማለት ለነፍሳቸው ይማጸናሉ። ኦፕሬሽኑን በዋናነት የሚያስፈጽመውና የሚመራው የሰው ሕይወት ለማጥፋት ለሰከንድ እንኳን የማያመነታው ቀደም ባለው ጊዜ በንጉሠ ነገሥቱ ሞት እንዲሁም በጀነራል አማን ግድያ አይነተኛ ውጤት ያስገኘ የሚባለው ኮሎኔል ዳንኤል አስፋው ነው። በዚህችም ቀን እነ ተስፋዬ ገብረ ኪዳንን እነ ፍስሐ ደስታንና ሌሎቹንም የመንግስቱ ኃይለማርያምን ወገኖች ጉዳያችን እናንተ አይደላችሁም ብሎ በማግባባት በሰላም ትጥቅ እንዲፈቱ ያደረገው እርሱ ኮሎኔል ዳንኤል አስፋው ነው። በኮሎኔል ዳንኤል አስፋው የሚመራው መቻ ኃይል የስብሰባ አዳራሹ እንደተቆጣጠረና ባለስልጣናቱን ከአንጋች አጃቢዎቻቸው እንደነጠለ ትጥቅ እያስፈታ የመንግስቱ ኃይለማርያም ደጋፊዎችን በህዝብ ደህንነት ኃላፊ ቢሮ ውስጥ የነሻምበል አለማየሁን ደጋፊዎች ደግሞ ከደርጉ ሊቀመንበር ቢሮ ስር በሚገኝ የምድር ክፍል ውስጥ አጎሯቸው። ይህን ጊዜ ሻምበል ፍቅረ ስላሴ ዘግይተው እነ ተስፋዬ ገብረ ኪዳንና እነ ፍስሐ ደስታ ወዳሉበት ክፍል መጡ። ለካ ከነበረው የአንጃው ዝርዝር ውስጥ ሻምበል ፍቅረ ስላሴ ወግደረስ የቋሚ ኮሚቴ አባል ስላልነበሩና በድንገት በዛች ዕለት ለስብሰባ ተጠርተው ስለነበር በስህተት ከነ ሻምበል ሞገስ ከነ ጀነራል ተፈሪ ከነ አለማየሁ ጋር ተቀላቅለው ወደ መገደያቸው ሲያመሩ ነበር። ሆኖም ግን በስራው እጅግ ጥንቁቅ እንደሆነ የሚነገርለት ኮሎኔል ዳንኤል አስፋው በድንገት ሮጦ ፍቅረ ስላሴን በስህተት ከገቡበት መገደያ አውጥቶ ወደነ መንግስቱ ኃይለማርያም ቀላቅሎ ሕይወታቸውን አተረፈው። መንግስቱ ኃይለማርያም በታሪክ አምባገነንነታቸውንና በግብታዊነት በሚወስዱት እርምጃ ጭካኔያቸውን በተደጋጋሚ በመገናኛ ብዙሃን ስንሰማው የኖርነው ጉዳይ ቢሆንም እጅግ ሲበዛ ጥንቁቅና ሊወስዱ ስለሚገባው እርምጃ በሚገባ የሚያውቁ ብልጥ ሰው መሆናቸውን ግን በቅርበት የሚያውቋቸው ሰዎች ሲናገሩ ይደመጣሉ። ከዚህም በተጨማሪ የወታደሮችንና የጓዶቻቸውን ስነልቦና ጠንቅቀው ስለሚያውቁ በአደገኛ ጦር ሜዳዎች ጭምር ተገኝተው የተዳከመውን የወታደሩን ሲቀሰቀሱ በተደጋጋሚ ተስተውሏል። በተለይ በዚህ ቀን ኮሎኔል ፍስሐ ደስታና ተስፋዬ ገብረ ኪዳን ጀነራል ተፈሪ በንቲ በሰላም ከተቀመጡበት በደርጎቹ ግብዣ ወደ ሊቀመንበርነት ከተጋበዙና ምሩን ከተባሉ በኋላ ዛሬ ላይ ደግሞ በተፈጠረ የሐሳብ አለመግባባት ስለምን ሊገደሉ ተዘጋጁ በሚል ሐሳብ ላይ ከኮሎኔል መንግስቱ ጋር ንትርክ ሲገጥሙ ኮሎኔሉም ሽንጣቸው ላይ የታጠቁትን ሽጉጥ መዘው በማውጣት ጓዶቼ ይህን ባናደርግ እኮ እኛ ነበርን ሟቾቹ፣ ይህንን ማድረጌ ስህተት ከመሰላችሁ ደግሞ እንኩ በራሴ ሽጉጥ ግደሉኝ ብለው ሽጉጣቸውን ከጠረጴዛቸው ላይ አስቀመጡት። ይህን ጊዜም እነ ተስፋዬ ሐሳባቸውን ቀይረው አርፈው ቁጭ አሉ። ዝነኛው የኮሎኔል መንግስቱ ኃይለማርያም ወልደ አያና ለቁርስ ያሰቡንን ምሳ አደረግናቸው ፉከራ መነሻው ይሄ ነው።
በአማራ ብልጽግና ባለስልጣናትና በኢትዮጵያ መንግስት እንዲህ ያለ ክፉ ነገር እንደማይከሰት ተስፋ አድርገን ዝግጅቱን እንጠቅልለው። ሰናይ ጊዜም